ሰበር ዜና ጥቅምት 2 2018 ጤና ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በጎጃም ጀነራል ሶፊያን ጨምሮ በርካታ የወረዳ ባለስልጣናትን አጅቦ በመንቀሳቀስ ላይ የነበረ ኦራልና መድፍ ተገልብጠው በርካታ ባለስልጣናትና የጦር አዛዦች መሞታቸውና መቁሰላቸው ተነግሯል። ኦራሉና መድፉ ከጥቅም ውጭም ሆነዋል። በዝርዝር እንመለከተዋለን። ወዲህ ደግሞ በወሎ እና በሸዋ ከባድ ውጊያ ሲደረግ ፋኖ ከተሞችን አስለቅቆ መቆጣጠሩም ተነግሯል። የፋኖ ኃይሎች አገዛዙን ጦር አይቀጡ ቅጣት ቀጥተውታል። ዝርዝር ዘገባ ይዘንበታል። በሌላ በኩል በጎንደርና በደብረ ብርሃን የፋኖ ኃይሎች ድል ተጎናጽፈዋል፣ እንመለከተዋለን። እንዲሁም ከፍተኛ የፋኖ አመራር በስልክ ጋብዘናል፣ እናገናኛቸዋለን። ወዲህ ደግሞ ኦህዴድ በኦሮሞ ህዝብ ስለመጠላቱ የስልጤ አክቲቪስቶች ሴራ ስለመጋለጡ የሚዳሰሱ መረጃዎች አሉን እናስደምጣችኋለን። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝብ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብረን እንቆይ። የስልጤ አክቲቪስቶች ሴራ ሲጋለጥ አይኤስን በኢትዮጵያ ሊያቋቁም ያሹት የስልጤ አክቲቪስቶች አዲስ የሚቋቋመው የአልሸባብ ክንፍ በኢትዮጵያ እነ ሙጂብ አሚኖ ምን እየሰሩ ነው? አብይ አህመድስ ለምን አጽናናቸው? ይህንን የሚመለከት ዳሰሳ በቅድሚያ ላስደምጣችሁ። የብሔር ፖለቲካ የተበላበት ዕቁብ ሆኗል። የኦህዴድ አገዛዝ በኦሮሞ ህዝብ ተተፍቷል። አዲስ አበባና ዙሪያው በመሬት ካሳ ስም ሀብት ያከበቱና ከባለስልጣናት ቤተሰቦች እንዲሁም ከባለስልጣናት ጋር የጥቅም ተጋሪዎች በቀር ሌላው የኦሮሞ ህዝብ በስቃይ ነው የሚኖረው። የሸዋ ኦሮሞ በመከላከያ በሽፍቶችም ይታገታል፣ ይገደላል። የሰላሌና አካባቢው ህዝብም በተለይ ወንዶቹ ሌሊት ጫካን የሚያድሩት በወለጋ የደም ምድር መሆኗን እንደቀጠለች ነው። ሰሞኑን በአርሲ ታጣቂዎችን እንከላከላለን ያሉ አርሶ አደሮች በታጣቂዎች በአሰቃቂ ሁኔታም ተገድለዋል። ኦህዴድ የኦሮሞ ህዝብን ከሶማሌና ከአፋር ጋር እንዲሁም ከቤኒሻንጉል ጉምዝ ጋር እያጋጨው ነው። ኦሮሞ ቀን ወጣለት ይባላል እንጂ ቀን ወጣለት ኦሮሞ ጥቂት ነው። ኦህዴድ በዘንድሮ ኢሬቻ ከኦሮሞ ህዝብ ለመወሸቅ ያደረገው ጥረትም አልተሳካም። የብሔር ፖለቲካው አልሆን ሲለው የሃይማኖት ካርድ መዟል። በተለይ የስልጤ አክቲቪስቶች ፋኖ ድል ሲያደርግ ሲንጫጩ ይታያሉ። መካነ ሰላም ላይ ባለፈው አንድ የብልጽግና ታጣቂ ሼክ ነኝ ባይ መገደሉን ተከትሎ ብዙ ሲንጫጩም ከርመዋል። ፋኖ አሸባሪ ነው፣ ፋኖ የኦርቶዶክስ ጠበቃ ነው እያሉ ማጥልሸታቸው የሚታወስ ነው። የስልጤ አክቲቪስቶች በእስራኤልና በፍልስጤም፣ በእስራኤልና በኢራን፣ በእስራኤልና በሄዝቦላ፣ በእስራኤልና በሁቲ ጦርነቶች ሲሳተፉና ሲያንፏሽሩ ቆይተው እስራኤልን ሲረግሙና ሲያንቋሽሹ ነው የሚውሉት። አሁን ደግሞ ፊታቸውን ወደ አማራ ፋኖና ወደ አማራ ህዝብ አዙረዋል። የመረጃ ምንጮቻችን እንደሚሉት እነዚህ የስልጤ አክቲቪስት ነን የሚሉት ከሱቅ ወጥተው የማያውቁ ሱቃቸው ውስጥ ሆነው ሺሻቸውን እያቦነኑ ጫት እየቃሙ በፌስቡክ ያዘው በለው ሲሉ የሚውሉ ናቸው። አማራ ክልል ኮሽ ሲል ያሞጠምጣሉ። ኦሮሚያ አዲስ አበባ ዙሪያ ከ20 በላይ መስጊዶች ፈርሰዋል። ያኔ እነ ሙጂብ አሚኖ ያሉት ነገር የለም። ወለጋ ላይ የአማራ ሙስሊሞች ሲታረዱና ሲፈናቀሉ ቤት ንብረታቸው ሲወድም ትንፍሻላሉ። ሐይቅ ከተማና ደብረ ብርሃን ከወለጋ የተፈናቀሉ በሺዎች የሚቆጠሩ የአማራ ሙስሊሞች ተፈናቃዮች ይገኛሉ። እነ ሙጂብ አሚኖ ድምጽ ሆነውላቸው በፍጹም አያውቁም። መካነ ሰላም አንድ የብልጽግና ሚሊሻ ሼክ ናቸው በማለት ተገደሉ ብለው ሲንጫጩ ውለው አድረዋል። ሰሞኑን በኦሮሚያ ክልል አርሲ ዞን አንድ ሼክ የመንግስት የጸጥታ ኃይሎች በቁጥጥር ስር አውለዋቸው ከቀናት በኋላ እንደረሸኗቸው በርካታ መረጃዎች ወጥተዋል። የስልጤ አክቲቪስቶች ግን ምንም አላሉም፣ ዝም ጭጭ ብለዋል። ምክንያቱም ጉዳዩ አማራ ክልል አልተፈጸመም። ጉዳዩ የተፈጸመው ኦሮሚያ ክልል ነው። ስለዚህ የስልጤ አክቲቪስቶች ዝም ጭጭ ብለዋል። ከዚህ በፊት እነ ሙጂብ አሚኖ
ከመስቀል አደባባይ ወደ ኢድ አደባባይ ይቀየርልን እስከ ማለት ደርሰው ነበር። አሁን ደግሞ እንደራጅና ወደ አማራ ክልል እንዝመት እያሉ ነው። ሱቅ ውስጥ ተጎልቶ መዋል አይደለም ጦርነት። በእርግጥ እነ ሙጂብ አሚኖ ማቋቋም የፈለጉት እንደ አይኤስ ያለ እንደ አልሸባብ ያለ አልቃይዳ ቦኮ ሃራም አይነት አሸባሪ ቡድን ማቋቋም ነው። ሐሳቡን እነ ሙጂብ አሚኖ ካመነጩት የገንዘብ ድጋፍ ከኳታር፣ ከአረብ ኤምሬት፣ ከሳውዲ አረቢያም እንደሚደረግላቸው ጥርጥር የለውም። እነዚህ የአረብ ሀገራት ከላይ ለጠቀስናቸው አሸባሪዎች ድጋፍ እንደሚያደርጉ ማስረጃዎች አሉ። በዚህ ጉዳይ ኳታር እጅ ከፍንጅም ተይዛ ነበር። ምስራቅ አፍሪካ ውስጥ አዳዲስ አሸባሪዎች እየተፈለፈሉ ነው። ከነዚህ መካከልም ዳኢሽ የሚባለው ይጠቀሳል። ከሁቲ ጋር ግንኙነት አለው። ከአልሸባብ ጋርም ጥምረት ፈጥሯል። ይሄ አሸባሪ ቡድን ዳኢሽ ይባላል። ከሁቲም የጦር መሳሪያና የገንዘብ ድጋፍ ይደረግለታል። ሁቲ ደግሞ ከኢራንና ከኳታር ድጋፍ ይደረግለታል። አረብ ሀገሮች ምስራቅ አፍሪካን ለማተራመስ ብዙ አሸባሪዎችን እየፈለፈሉ ይገኛሉ። ዳኢሽና አልሸባብ ምስራቅ አፍሪካ ውስጥ በሰፊው መንቀሳቀስ ይፈልጋሉ። አልሸባብ ኢትዮጵያ ውስጥ እግሩን መትከል ይፈልጋል። በተደጋጋሚ ኢትዮጵያንም ተንኩሷል። ከዚህ በፊት አልሸባብ በኢትዮጵያ በተለይ ባሌ ተራሮች ለመመሸግ ብዙ ሞክሯል። እነ ሙጂብ አሚኖ የአልሸባብና የዳኢሽ ክንፍ ለመሆን ራሳቸውን እያጩ ነው። እነ ሙጂብ አሚኖ እንደ አይኤስ መሪ ባግዳዲ መሆን ይፈልጋሉ። ግብጽ ጦሯን ሶማሊያ ውስጥ አስፍራለች፣ ለዚያውም በኢትዮጵያ ድንበር አቅራቢያ። ግብጽ ኢትዮጵያን ለማተራመስና ሙጂብን ልትደግፍ እንደምትችልም በርካቶች ይናገራሉ። እነ ሙጂብ አሚኖ ማድረግ የፈለጉት ጽንፈኛ እንደ አይኤስ ያለ ቡድን መስርተው የሌላ እምነት ተከታዮችን እንደ አይኤስ አጋድመው በጭካኔ መግደል ነው። በኢትዮጵያውያን አቆጣጠር 2007 ዓ.ም ህይወታቸውን ለመቀየር ወደ አውሮፓ መነሻቸውን አዲስ አበባ አድርገው መተማን አቋርጠው ሱዳንን ተሻግረው ሊቢያ የደረሱ ወጣቶች ምን እንደሆኑ ይታወሳል። አይኤስ ያዛቸው። አንገታችሁ ላይ ያሰራችሁትን መስቀል ፍቱ አላቸው። ኢትዮጵያውያንም አንፈታም አሉ። ከኢትዮጵያውያን ውስጥ አንድ ሙስሊም ነበር። እነሱን የምትገድሏቸው ከሆነ እኔንም ግደሉኝ አላቸው። አይኤስ ለዚህ ሙስሊምም አልራራም። ሜዲተራኒያን ባህር ወስዶ ሁሉንም ኢትዮጵያውያንን አጋድሞም በአሰቃቂ ሁኔታ ገደላቸው። በሌላ ጊዜም በዚያው በሊቢያ አይኤስ በጥይት በርካታ ኢትዮጵያውያን ክርስቲያኖችን ገድሏል። አብይ አህመድ በዚህ ሳምንት ስልጤ ገብተው ነበር። በሰሞኑ የፋኖ ድል ምክንያት የስልጤ አክቲቪስቶች ፋኖን ሲረግሙ ነው የሰነበቱት። የአማራ አክቲቪስቶች የስልጤ አክቲቪስቶችን ሴራ ሲነቁባቸው ስልጤ አክቲቪስቶች ተንጨርጭረዋል። የስልጤ አክቲቪስቶች የአማራ አክቲቪስቶች በአሽሙር ሲለምጧቸው ሊያብዱም ደርሰው ነበር። በዚህ በኩል የአማራ አክቲቪስቶችና የአማራ የዲጂታል ሰራዊቱን የሰራው ስራ የሚደነቅ ነው። ታዲያ አብይ አህመድ ይህንን የስልጤ አክቲቪስት ለማጽናናት ይመስላል ወደ ስልጤ ሄደው ሲደሰኩሩም ታይተዋል። አሁን በቀጥታ ከአማራ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። በቅድሚያ መሰበር ዜና ጄኔራል መድፍ ተከሰከሰ። የ602ኛ ኮር አዛዥ ጄኔራል ሶፊያን አህመድ አጅቦ ሲንቀሳቀስ የነበረ ጄኔራል መድፍ ሲጎትት የነበረ ኦራል ቢቸና ከተማ ወጣ ብሎ እንከረር ላይ ተገልብጧል ተባለ። ኦራሉ ላይ የነበሩ የአገዛዙ አባላት በሙሉም ተፈጥፈጠዋል። እስካሁን የ6 መከላከያ አስክሬንም ተነስቷል። የተቀሩት ከባድና ቀላል ቁስለኛ መሆናቸውንም አረጋግጠናል። የአገዛዙ ሰራዊት አገልጋይ የዞኑ ሚሊሻ ጽሕፈት ቤት ኃላፊ አቶ ገብሬው ሰማና የዞን ሰላምና ደህንነት ኃላፊ አጅቦ ሲንቀሳቀስ የነበረ ኦራል በቢቸና ከተማ እንከርከር ዳገት ጥቁር አስፋልት እንከርከር ዳገት ላይ ኦራሉ ተገልብጦ በዚህም በደረሰው ጉዳት በርካታ የብልጽግና ኃይል 6 ያገዛዙ ሰራዊት ሲሞቱም ከ15 በላይ ቀላልና ከባድ ቁስለኛ መሆናቸው ተረጋግጧል። የአገዛዙ ሰራዊት አባላት ሲሞቱ ቁስለኛ በአምቡላንስ እያጓጓዘም ይገኛል። ያቃተው የአገዛዙ ሰራዊት ከጥቅምት 1 2018 ዓ.ም ጀምሮ ባወጣው ዕቅድ መሰረት ሚሊሻ፣ ፖሊስ፣ አድማ ብተናና የአገዛዙ ሰራዊት በጥምረት በማቀናጀት ለመጨረሻ ጊዜ ኦፕሬሽን በሚል ሳቤ በቢቸና ከተማ ብሌን ካፌ ሆቴል ላይ ስምምነትም አካሂደዋል። በንጹሃን ደም እጃቸው የተጨማለቁት የአገዛዙ ብልጽግና አገዛዝ ሆዳም ካድሬዎች ከደብረ ማርቆስ ከተማ ተነስተው ቢቸና ከተማ የተገኙት የሸበል ተወላጅ የዞን ሚሊሻ ጽሕፈት ቤት ኃላፊ አቶ ገበሬው ሰማና ሌሎች ከዞኑ ሰላምና ደህንነት ኃላፊዎች ለማጀብ አንድ ፔምፔ፣ አንድ ዙ 23፣
አንድ ሞርተር 7 ፓትሮልና ሌሎች በርካታ የነፍስ ወከፍ መሳሪያዎችን በመያዝ አገዛዙ ይጠቀምባቸው ከነበሩ ኦራሎች ውስጥ አንዱ ኦራል ቢቸና ከተማ እንከረር ዳገት ተገልብጦ በኦራል ውስጥ የነበሩ የአገዛዙ አገልጋዮች ሙሉ በሙሉ መሞታቸውን አረጋግጠናል። ይህ በእንዲህ እንዳለ ግሸራቤል ከተማ ሸዋ ላይ ለ12 ሰዓት ከቆየ ውጊያ በኋላ ለአስጨራሽ ውጊያ ትንቅንቅ ተደርጎ በአሳምነው እዝ ብሩክ ደምሴ ክፍለ ጦር መዳፍ መግባቷ ተነግሯል። የፋኖ ኃይሎች የሸዋ አናብስቶች ግሸራቤል ከተማን እንደምትመለከቱት ተቆጣጥረው እየተጎማሸሩባት ይገኛሉ። ደንሳ ከተማም በወሎ ገቢ ሆናለች። አፋባሃ ንጉስ ሚካኤል ኮር አማራ ሳይንት መግደላ ክፍለ ጦር 11 ብርጌድ ባደረገው ተጋድሎ የደቡብ ወሎ ዞን የመሃል አማራ ሳይንት ወረዳ ዋና መቀመጫ ደንሳ ከተማ በቁጥጥር ስር አውለናታል ሲሉ የፋኖ ኃይሎች አስታውቀዋል። ይህ በእንዲህ እንዳለ በሸዋና ጎንደር የአገዛዙ ጦር ከፍተኛ ሽንፈት ደረሰበት። የሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አካል የሆነው ጀግናው ደጃዝማች ተሰማ ረገጤ ክፍለ ጦር ትላንትና በደብረ ብርሃን ከተማ አጼ ዘርዓ ያዕቆብ ክፍለ ጦር ከተማ 06 ቀበሌ በሚገኘውና የአገዛዙ መከላከያ ጦር የክልሉ አድማ ብተናና የሚሊሻ ኃይል በጥምረት እንደ ዋና ማዝዣ ጣቢያ በሚጠቀምበት የጦር ካምፕ ላይ ከሌሊቱ 10 ሰዓት ተኩል በፈጸሙት መብረቅ ጥቃት ከፍተኛ ድል ተቀዳጅተዋል። በሁለት አቅጣጫ ሰርጎ የገቡት ጀግኖቹ ተዋጊዎቹም ከሌሊቱ 10 ሰዓት ተኩል ጀምረው እስከ ጧቱ 1 ሰዓት ድረስ ባደረጉት ውጊያ በብልጽግና ላይ ከፍተኛ ኪሳራም አድርሰውበታል። በፋኖ ኃይሎች ድንገተኛ ጥቃት የተደነባበረው የአገዛዙ ጥምር የጦር ኃይል በደብረ ብርሃን ዙሪያ ያሉትን ኃይሎች አሰባስቦ የመልሶ ማጥቃት ሙከራ ቢያደርግም ሳይሳካለትም ቀርቷል። በአገዛዙ ዋነኛ ማዝዣ ጣቢያ ላይ የተፈጸመው ይህ ድፍረት የተሞላበት ጥቃት የአገዛዙ ቁመና ሙሉ ለሙሉ ወደ መከላከልነት እንደወረደና ፋኖ ወደ አጥቂነት እየተሸጋገረ መሆኑን በጋሃድ ያሳየ ነው ሲሉ የአውደ ውጊያውን ሙሉ መረጃ ያደረሱን መረጃ ምንጮች ተናግረዋል። በሌላ በኩል የጎንደር ጠቅላይ ግዛት እዝ 206ኛ ኮር በሚንቀሳቀስበት በስማዳ ወረዳ ደግሞ በትላንትናው ዕለት የፋኖ ኃይልን ከባ አድርጌ ደመሰሳለሁ ብሎ ወደ የኳስ አካባቢ ተንቀሳቀሰው የብልጽግና ኃይል በፋኖ ኃይሎች ጀነራል ኃይሌ ዘውባንተ ክፍለ ጦር ተወርዋሪ ኃይል መንገድ ላይ ቀለበት ውስጥ እንዲገባ ተደርጎ ከፍተኛ ጉዳት ደርሶበታል። 2 ዲሽቃዎች 6 ብሬኖችና 9 ስናይፐር ይዞ የተንቀሳቀሰው የብልጽግና ኃይል በሸረፍ ጓዲና በኮሻ አካባቢ ሲደርስ አድፍጦ በጉጉት የጠበቀው የፋኖ ኃይል የጎና ክፍለ ጦር ከፍተኛ ጉዳት አድርሶበታል። በጥቅሉ በተፈጸመው ጥቃት የአገዛዙ ጦር ሙትና ቁስለኛ ከመሆኑን ባሻገር በርካታ መሳሪያዎችም በምርኮ ተይዘዋል። በብልጽግና ላይ የደረሰው ጉዳት ይህ መግለጫም እስከወጣበት ጊዜ ድረስ እየጣራ ይገኛል ሲል የፋኖ ኃይል ባወጣው መግለጫም አስታውቋል። ይህ በእንዲህ እንዳለ አፋባሃ በሚንቀሳቀስባቸው ቀጠና ባለፉት 24 ሰዓታት ያሳካቸውን ስኬቶች የውጊያ መረጃዎች ሊሰጠን አርበኛ ዮሐንስ ንጉሱ ሙጬ በስልክ መስመራችን ላይ ይገኛል። አድምጠነው እንመለስ። አቶቻችን እንደምን ቆያችሁ? እንግዲህ በዛሬ ዝግጅታችን ዕለታዊ አጠቃላይ ሁነቶችን በጎጃም፣ ጎንደር፣ ወሎና ሸዋ ያሉ አጠቃላይ ሁነቶችን ልናስቃኛችሁ መስመር ላይ ተገኝተናል። እንደሚታወቀው እንግዲህ ዘመቻ አርበኛ አባናደው ከተጀመረ ሰነባብቷል። ዛሬ እንግዲህ ፍጻሜውን አግኝቷል። እንደ አጠቃላይ ምን ውጤቶች ተገኙ የሚሉትን ሁነቶችና ሌሎችም አጠቃላይ ሁነቶችን ሊያስቃኘን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የህዝብ ግንኙነት መምሪያ ኃላፊ ሆነው አርበኛ ዮሐንስ ንጉሱ መስመር ላይ ይገኛል። አርበኛ ዮሐንስ አጠቃላይ ሁነቶች ምን ይመስላሉ? ዕለታዊ ክዋኔዎችን ጨምረ እንደ አጠቃላይ በዘመቻ አርበኛ ደማሊ ወይም አባናደው ምን ተገኙ የሚሉትን እስኪ እንደ አጠቃላይ ያስቃኘን። አመሰግናለሁ። እንደገለጽከው በዘመቻ አርበኛ አደም አሊ የዘመቻ አርበኛ አደም አሊ በምስራቅ አማራ ቀጠና በላይ ምኒልክ እዝ ስር እጅግ ታምራዊ የሆነ የዘመቻ አደም አሊ ወይም አባናደው ኦፕሬሽኖች ሲሰሩ ቆይተዋል። ስኬታማ የሆኑ ኦፕሬሽኖች ጠላትን ያፈረሱ ያንበረከኩ ምርኮ የተገኘባቸው ክፍለ ጦሮችን ሙሉ በሙሉ የበተነና የደመሰሰ አውደ ውጊያ ተደርጓል። በርካታ ነፃ መሬት መውጣት የተቻለበት አውደ ውጊያ ተደርጓል። እነዚህን መረጃዎች መጠናቀቁን ተከትሎ ሙሉ በሙሉ የዛሬ ትኩረታችን የዘመቻ አርበኛ አደም አሊ አባናደው ዘመቻን
መጠናቀቅን በተመለከተ ይሆናል ማለት ነው። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ምኒልክ ዕዝ መስከረም 14 2018 ዓ.ም የተጀመረው ዘመቻ አርበኛ አደም አሊ አባናደው በበርካታ ወታደራዊ ፖለቲካዊ እንዲሁም ዲፕሎማሲያዊ ድሎች ታጅቦ መስከረም 30 ቀን 2018 ዓ.ም ተቋጭቷል። ዘመቻው መስከረም 14 2018 ዓ.ም ከጧቱ 12 ሰዓት በአምስቱም ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከጀመረበት ቅጽበት አንስቶ የአማራ ፋኖ ብሔራዊ ኃይል ምኒልክ ዕዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታ ሳምነው ኮር ልጅ ኢያሱ ኮር ንጉስ ሚካኤል አሊ ኮር የዙ ልዩ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴዎድሮስ ዕዝ አሳምነው ዕዝ በላይ ዘለቀ ዕዝና መላው የሰራዊታችን አባል በየደረጃው የሚገኙ የኃይል አመራሮችና የዛችን ስራ አስፈጻሚ አመራሮች በቀን 24 ሰዓት በሳምንት 7 ቀን ያለ ረፍት አልባ በሆነ ሁኔታ የውጊያ ተሳትፎና አመራር በመስጠት የህልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማሸጋገር ተችሏል። ወደ አዲስ ምዕራፍ ያስፈነጠረውን የፋኖ ተጋድሎ አመርቂ ድል ማስመዝገብ ተችሏል ማለት ነው። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ ድርጅታችን አማራ ፋኖ ብሔራዊ ኃይል ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆን የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ህዝብ የህልውና ትግል መሪ ድርጅት እንደተፈጠረ በተግባር ማሳየት ተችሏል። ለ18 ቀናት ያለረፍ በዘለቀው ዘመቻ አባናደው በርካታ የነፍስ ወከፍ የቡድንና ሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከ20 በላይ ወታደራዊ ተሽከርካሪ በምርኮ የተገኘበት ሲሆን ጠላት 5 ክፍለ ጦሮቹ የተበተኑበት ውጊያ ነበር። ውጊያን አቅደው የሚመሩ የውጊያ መሐንዲሶችን ጨምሮ በርካታ መስመራዊ መኮንኖችን በተደምሰሰው ያጣበት ነው ጠላት እንዲሁም በመቶዎች የተማረኩበትና በሺዎች ሙትና ቁስለኛ የሆኑበት እጅግ ስኬታማ ዘመቻ እንደነበር ዘመቻ አባናደው ማየት ይቻላል። የአማራ የህልውና ትግል ከጀመረበት ባለፉት 2 ዓመታት ወዲህ ጠላት ካስተናገዳቸው ኪሳራዎቹ እጅግ የከበደውን ኪሳራ በዘመቻ አደም አሊ አስተናግዷል። ፋኖ በርካታ ወረዳዎችን ከተማ አስተዳደሮችን ሰፊ ቀጠና የተቆጣጠረበት የህዝብ አስተዳደር መዋቅር በሰፊው የዘረጋበት እዚህ ጋር ተያይዞ በቀጣይ እንደ የአማራ ፋኖ ብሔራዊ ኃይል በሚያውጀው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠንበት አቅማችንን ለወዳጅ ጠላት ያሳየንበት ልዩ ዘመቻ ነበረ። በጥቅል ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑ በተመዘገበው ድል ሰራዊታችንና ድርጅታችን ብቻ ሳይሆን የትግሉ ባለቤት የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደስ አለን እንኳን ደስ አላችሁ ለማለት እንወዳለን። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎች እንደሚያከብር በምርኮኛ ያዙ ለዓለም አቀፍ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብ ህልውና የማዳን ተልዕኮ እንደሆነ በተግባር ማስመስከር ተችሏል። ነፃ በወጡ ከተሞችና የወረዳ ማዕከላት ደማቅ አቀባበል ያደረገልን ህዝባችን በተሳትፎ የትግሉ ባለቤትነቱን ዳግም አስመስክሯል። የዓለም አቀፍ የሰብአዊነት ህግ ኢንተርናሽናል ሁማኒታሪያን ሎው በሚደነገው መሰረት ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን ምስክርነታቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህልውና ትግል የታሪክ ምዕራፍ ነው። በቀጣይም እንደ ድርጅት በመናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዥ ሆነን እስከ 4 ኪሎ ወይም አገዛዙ እስኪገረሰስ ድረስ አጠንክረን እንደምንዘልቅ ዳግም ማረጋገጥ እንወዳለን። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርት ይዘን በሌላ ጊዜ የምንመለስ ይሆናል። ዘመቻ አርበኛ አደም አሊ አባናደው ግን ከ18 ቀናት በወርቅ ቀለም ከሚመዘገቡ
ጀብዶቹና ስኬታማ ኦፕሬሽኖቹ በኋላ በዛሬው ዕለት መጠናቀቁ ታውጇል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋባ ምስራቅ አማራ ቀጠና ምኒልክ ዕዝ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሳምነው ዕዝ ሁሉም የአማራ በላይ ዕዝን ጨምሮ ሁሉም የአማራ ፋኖ ብሔራዊ ኃይል እዞች እንኳን ደስ ያላችሁ። በቀጣይ ትግላችን ከዚህ በለጠ አጠናክረን ስለምንቀጥል ተሳስረን እንድንሰራ ለህዝባችንም ለሰራዊታችንም መልእክት ተላልፏል። በዚህ ተሳትፎ ላላቸው ሚዲያ አካላት በሙሉ በትግሉ ውስጥ ተሳታፊ ለሆኑት ይህ የስኬት ናሙና ተጠናክሮ እንደሚቀጥል በመናገር እንዲሁም በማሳወቅ ዝግጁ ሆኖ ከዚህ ለተሻለ ድል መላው አማራ ተዘጋጅቶ እንዲጠብቀን ነው መልእክታችን የምናስተላልፈው። አርበኛ ዮሐንስ ንጉሱ ነኝ። አመሰግናለሁ። እናመሰግናለን አርበኛ ዮሐንስ ንጉሱ። እንዳጠቃላይ ከሰሞኑ ለ18 ቀናት የዘለቀው አርበኛ አደማሊ ወይም አባናደው ያስመዘገበው አመርቂ ድልን ተመልክተናል። ሁላችንም የአማራ ህዝብም እንዳጠቃላይ የአማራ ህዝብም ሆነ የአማራን ህዝብ ትግል ደጋፊ የሆነ አካል በሙሉ ያስደሰተበት አመርቂ ድል የተመዘገበበት ድል ሆኖ አግኝተነዋል። እንዲያው ለወደፊትስ በአጠቃላይ ከሰሞኑ እንግዲህ አርበኛ አደማሊ ወይም አባናደው የታወጀው በምስራቅ አማራ ቀጠና ምኒልክ ዕዝ ብቻ መሆኑ ይታወቃልና ለወደፊትስ ምን ታስቧል? በጋራ ለመስራት የታሰበስ እቅድ አለ ወይ? ዘመቻው አራቱን ማዕቀፍ ያቀፈ ይሆናል ተብሎ ይጠበቃልና እንደሁላችንም ምን የታሰበ ነገር አለ? ወታደራዊ ሚስጥሩን ማይነካ መልእክት ካለ በዚህ ጥያቄ መልስ ካለ። መልካም። ይህን ጥያቄ በተመለከተ ቀድሞ ወታደራዊ ሚስጥሮችን ከመስጠት ቆጠባለሁ። ሆኖም ግን የአማራ ፋኖ የሚታገለው ለአንድ ዓላማ ነው፣ ለአንድ ግብና መዳረሻ ነው። ስለዚህ በቀጣይ ጊዜያት ከዚህ የተሻሉ የቅንጅትና አጠቃላይ የአንድ ወታደራዊ ፖለቲካዊ ስራዎች ተጠናክረው እንደሚቀጥሉ በተደጋጋሚ በአንድነት እንቅስቃሴም ሌሎች እንቅስቃሴም እየተደረጉ ስለሆነ ይህን ማረጋገጥ ይቻላል። ሆኖም ግን ዘመቻ አደማሊ አስተምሮ ያለፈው ነገር ከዚህ በላይ ማድረግ ይቻል እንደነበረ የተገመገመበት ነው። በቅንጅት መስራት ሲቻልና በቅንጅት በመስራት ላይ እንደዚሁም በትብብር በመስራት ላይ ጽኑ አቋም ስላለን በቀጣይ ከዚህ የተሻሉ ስራዎች ይሰራሉ። ወታደራዊ የሆኑ መረጃዎችን ቀድሞ ከመስጠት ለመቆጠብ ሲባል በጥቅሉ ወታደራዊ ድሎችም ሆነ ወታደራዊ ድክመቶች ከተመዘገቡ ሙሉ በሙሉ የመላው አማራ ፋኖ ነው የሚሆነው እና ድሎችን ለማምጣት ደግሞ መላው አማራ ፋኖ እየተሳሰረ ያመላው የአማራ ፋኖ ብሔራዊ ኃይል እዞች እየተሳሰሩ የሚሰሩ መሆኑን ማረጋገጥ ወዳለው። አመሰግናለሁ። አርበኛ ዮሐንስ ንጉሱ እጅግ አድርገን እናመሰግናለን። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ የህዝብ ግንኙነት መምሪያ ኃላፊ፣ አጠቃላይ ዘመቻ አርበኛ አደማሊ ወይም አባናደው ላስቃኘን አጠቃላይ ሁነትና እንዲሁም በቀጠና ያሉ ሁነቶችን ላደረስከን መረጃ ከልብ እናመሰግናለን። አድማጭ ተመልካቾቻችን በሌሎች ዝግጅቶች ተመልሰን እስከምንገናኝ ጤና ይስጥልን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሐሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሐሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።